ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። በጣም አዝናለሁ። በኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ። ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። እኔም አንገት ደፋው። እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ? ከተማ እየወጣው ከጓደኛ ጋር ሻይ ቡና እያልኩ አንገት መድፋት እኮ አንዳንዴ ጥሩ ነው። ለብሳችሁ መውጣት፣ ለብሳችሁ ከጓደኛ ጋር ለብሳችሁ ለቅሳችሁ ሰርግ መሄድ እኮ ጥሩ ነው። የኔ በጣም ከባዱ ቻሌንጅ አንገት መድፋት ጥግ ያለኝ ሁሉ ነገር ሲያልቅ ልብስ አውጥቼ እሸጣለሁ። ሱሪ 50 ብር እሸጣለሁ። ጂፓስ እሸጣለሁ። አልጋ እሸጣለሁ። ሁሉ ነገር አለቀና ግራ ገባኝ። በሆነ አጋጣሚ ላይ ወንድሞቼ 50 ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረኝ ጓደኞቼን ፈልጋቸው ሄድና ያችን 50 ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልተው ከጨረሱ በኋላ 50 ብር ምን መጠቀም እንደምችል በደንብ አጣርቼ ሻይ ቡና ጣጥቶ ምግብ በልቶ ጨርሶ ጥግ ላይ በተቀመጡበት እኔ መጣና ጥግ ላይ ቁጭ ብዬ መኪያቶ ብያዛለሁ። ከነሱ ጋር እኩል ከተጠጣው ከተጠቀሙ ይሄ ገንዘብ አዋጥቶ መክፈል አለ አይደለ? ያንን መክፈል አልችልማ። 50 ብር ብቻ ናት ያለች። እሱንም ልብስ ሽጬ ያመጣሁት ማለት ነው።
በጣም በከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩኝ። ቤት ገባው። ቤት መኖር ጀመርኩ ለ1 ዓመት። ከየት ወርጄ ነው? ከዛ ላይ እነዛ መኪናዎች፣ እነዛ ንብረት፣ ሁሉ ነገር ከእጄ ተበትነው በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው መወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሀል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ አልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት፣ ትላንት የሰጠኸኝ አንተ ነህ፣
ትላንት የባረከኝ አንተ ነህ። ሲሄድም እያየህ ነው። በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን። ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተ ነህ። አንተን እተማመናለሁ፣ በአንተ ተስፋ አደርጋለሁ። አንገቴን ቀና አድርግ። እኔና እግዚአብሔር አንላቀቅም ብዬ አስጨነኩት፣ ሰላም ከለከልኩት። ቀንና ማታ ለሰው ብትናገሩ፣ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል። መጣ ደግሞ ሊል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ። አሁን በሁሉ ነገር ተፈትኛለሁ። ማጣትን አይቻለሁ፣ ማግኛትን አይቻለሁ። የሚወደውን ሰው በማጣት ተፈትኛለሁ። ታምሜያለሁ። በቃ ሁሉ ነገር በቃኝ። አሁን ከባረከኝ ለአንተ እኖራለሁ ብዬ እግዚአብሔርን አስጨነኩት፣ ሰላም ከለከልኩት። የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በሕይወት ካኖርከኝ የሰጠኸኝን ሁሉ ለአንተ እሰጥሃለሁ። ለቤት ያገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህንን ቃል ከእግዚአብሔር ጋር ከገባው በኋላ የኔ ነገር አዲስ እየሆነ እየተቀየርኩ መጣሁ። ከዛ በኋላ ከቤት ማውጣት ጀመርኩ። ልብስ መልበስ ጀመርኩ። ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አላቸው እኮ። እኔ ወደ እነሱ ፊት ምን ብዬ ሊሄድ እኮ ነው የያዝኩትን የበተንኩ ሰው፣ ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ የምኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ? አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነካሁት ሁሉ ይባረካል። ይተርፋል ብዬ የሰራሁት ሁሉ በእጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ብዙ ገንዘብ ማግኘት ጀመርኩ። ብዙ ንብረት መያዝ ጀመርኩ። ከዛ በኋላ እንዴት መጣ? እንዴት ነበር? ከየት ነው የመጣው ብዬ ማሰብ ጀመርኩ። እንደ ትላንትናው መጥፋት አልፈለግማ።